ጤና ይስጥልን ተመልካቾቻችን የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው። ለክርስትና እምነት ተከታዮች እንኳን ለመስቀል በዓል አደረሳችሁ። ከሰዓቱ ዜናዎች ጋር አበበ ሙሉ ነኝ። አብራችሁን ቆዩ። የመስቀል በዓል የዓለም ቅርስ ሆኖ መመዝገቡ ወደ ሀገሪቱ የሚመጡ ጎብኚዎች ቁጥር እንዲጨምር ምክንያት እንደሆነ የቅርስ ጥናትና ጥበቃ ባለስልጣን አስታወቀ። በዓሉ የሀገሪቱ መልካም ገጽታ በማሳየትም በቱሪስት ተመራጭ እንደሚያደርጋት ተገልጿል። ለዝርዝሩ ሰላማዊት ካሳ። ከሃይማኖታዊ ትርጓሜው ባለፈ በብዝሃነት ውስጥ የሚታይ አንድነትንና ጠንካራ ማህበራዊ ትስስርን ማሳየቱ የመስቀል ደመራ በዓል በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ በዓለም ቅርስነት እንዲመዘግበው ካስቻሉ መገለጫዎች ውስጥ ይጠቀሳሉ። ከአንድ ዓመት በፊት በአዘርባይጃን በተካሄደው 8ኛው የዩኔስኮ ጉባኤ የማይዳሰሱ ባህላዊ የዓለም ቅርሶች መዝገብ ለመስፈር ከታጩ 31 ትውፊቶች መካከል የመስቀል ደመራ በዓል መመረጡ የሚታወስ ነው። ታዲያ ደመራ በዓል ኢትዮጵያ በዓለም ቅርሶች መዝገብ ከሰፈሩላት ሀብቶቿ ውስጥ 10ኛ ሆኖ መካተቱ ወደ ሀገሪቱ በሚመጡ ጎብኚዎች የበለጠ ተመራጭ እንድትሆን ያደርጋታል ይላሉ የቅርስ ጥናትና ጥበቃ ባለስልጣን የቅርስ ምርምር ዳይሬክተር አቶ ደሳለኝ አበባው። በዓለም አቀፍ ደረጃ የተሻለ እይታ ሲኖረው እንግዲህ ገጽታችንም እንደዛ ይገነባል ማለት ነው። እንዲሁ በርካታ ሀገር ጎብኚዎች ወደ ሀገራችን ይህንን ለማየት የሚመጡበት ሁኔታ ይኖራል ማለት ነው። በፊት ከነበረው በተሻለ የጥበቃና እንክብካቤው ትኩረት ያገኛል በአገር አቀፍ ደረጃ የሚሆን በዓለም አቀፍ ደረጃ ማለት ነው። የደመራ በዓል ከሃይማኖታዊ ፋይዳው ባሻገር የብሔር ብሔረሰቦች የብዝሃነት ውበትና አንድነት የሚታይበት መሆኑም በዘርፉ ጥናት የሚያደርጉ ባለሙያዎችን ትኩረት ለመሳብ እንደሚያግዝ አቶ ደሳለኝ ለኢትዮጵያ ዜና አገልግሎት በሰጡት መግለጫ ጠቁመዋል። መስቀል ጥልቅ የሆነ የመተሳሰብ የአንድነት መገለጫ ነው ማለት እንችላለን ለተለያዩ ብሔር ብሔረሰቦችና ህዝቦች። ስለዚህ ያ ሁኔታ ልክ እንደ በፊቱ ሆኖ አሁንም ጠንክሮ የሚሄድበት ሁኔታ ይፈጥራል። የተለያዩ ዓለም አቀፍ አጥኚ ቡድኖች እንደዚሁ ወደ ኢትዮጵያ እንዲመጡና ይህንን የበለጠ በጥልቀት እንዲያጠኑት በር የሚከፍትበት ሁኔታ ይኖራል። የባህልና ቱሪዝም ሚኒስቴር መረጃ እንደሚያሳየው ባህላዊና መንፈሳዊ ስርዓቶችን ለመመልከትና የተለያዩ መስህቦችን ለመጎብኘት ወደ ኢትዮጵያ የሚገቡ ቱሪስቶች ቁጥር በየዓመቱ እየጨመረ ነው። ከአፍሪካ ከአሜሪካና ከአውሮፓ ሀገራት የሚመጡ ጎብኚዎች ቁጥር ከፍተኛው ደረጃ ሲይዝ በገቢ ደረጃ ደግሞ ከአሜሪካ፣ ከብሪታንያ፣ ከቻይናና ጀርመን የሚመጡ ቱሪስቶች በቀዳሚነት ይጠቀሳሉ። በሰበታ ከተማ አስተዳደር የደመራ በዓል የእምነቱ ተከታዮች በተገኙበት በተለያዩ ሃይማኖታዊ ስነ ስርዓቶች ተከበረ። በበዓሉ ላይ የሰበታ ሐዋስ ወረዳ ቤተ ክህነት ኃላፊ መላከ ሰላም ቀሲስ አለማየሁ ተፈራ ባስተላለፉት መልእክት ህዝበ ክርስቲያኑ በዓሉን ከማክበር ባለፈ ታሪካዊ ትውፊቶችን ለሌሎች በማስተዋወቅ ኃላፊነቱን ሊወጣ ይገባል ብለዋል። የከተማ አስተዳደሩ ከንቲባ ጽሕፈት ቤት ኃላፊ አቶ ኤጀርሳ ዶንሳ በበኩላቸው የመስቀል በዓል ከሃይማኖታዊ ይዘቱ ባሻገር የቱሪስት መስህብ በመሆን ሀገሪቱን ለዓለም ያስተዋውቃል ብለዋል። ዘገባውን ያደረሰን የሰበታ ከተማ አስተዳደር የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ነው። በዮርዳኖስ አማን ከተማ የተካሄደውን የአፍሪካ አረብ የጋራ ምክር ቤቶች ስብሰባ ኢትዮጵያ በግጭት አፈታትና በሌሎች መስኮች ተሞክሯን ያቀረበችበት እንደነበር የፌዴሬሽን ምክር ቤት አፈጉባኤ አቶ ካሳ ተክለብራን ገለጹ። አፈጉባኤ ካሳ በመስከረም 14 እና 15 በተካሄደው የጋራ ምክር ቤት ስብሰባ ላይ ተሳትፈው ከተመለሱ በኋላ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር ባደረጉት ቃለ ምልልስ የአፍሪካና የአረብ ሀገራትን የንግድና የባህል ትስስር የበለጠ ለማጎልበትና ምክር ቤቶቹ ሊጫወቱት በሚገባው ሚና ዙሪያ በስብሰባው ላይ ውይይት ተካሂዶበታል ብለዋል። በአፍሪካና የአረብ ሀገራት በብዛት የሚከሰቱ ግጭቶች ሊፈቱ በሚገባቸው ሁኔታ ላይ የሚተካሄደው የጋራ ውይይት የምክር ቤቱ ሌላኛው አጀንዳ እንደነበር አቶ ካሳ ገልጸዋል። የጋራ ምክር ቤቱ አባል ሀገራት ሙስናን በመዋጋት ኢኮኖሚያዊ እድገታቸውን በተፋጠነ መልኩ ማስኬድ በሚችሉበት ሁኔታ ላይም ውይይት ተደርጓል። ሪፖርተራችን አስማማየ ነው እንደዘገበው በሁለቱ ቀጠናዎች ያለውን ሀብት በማቀናጀት በኢንቨስትመንትና በመሰረተ ልማት ዝርጋታ አብሮ በመስራትና ኢኮኖሚያዊ ውህደትን በማፋጠን በጋራ መበልጸግ በሚችሉበት ሁኔታ ላይም ትኩረት ተደርጎ ውይይት ተካሂዷል። በዮርዳኖስ በተካሄደው የአፍሪካ አረብ የጋራ ምክር ቤቶች ስብሰባ ላይም ኢትዮጵያ በምስራቅ አፍሪካ ኢኮኖሚ ውህደት ለማምጣት እያደረገች ያለው ሚናና
በግጭት አፈታት ዙሪያ ያላትን ተሞክሮ ለተሰብሳቢዎቿ ማቅረቧን የፌዴሬሽን ምክር ቤት አፈ ጉባኤ ካሳ ተክለ ብርሃን ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ገልጸዋል። እንዴት ለመቆጣጠርና ለማስወገድ እየጣርን እንዳለን ከትንሹ ግጭት ጀምሮ እስከ ትልቁ የግጭት ምክንያት ኮራፕሽንም እንደ ቁልፍ ጠላት ክራይ ሰብሳቢነት እንደ ቁልፍ ጠላት ይዘን እንዴት እንደምንታገል ለምን እንደምንታገል ኮራፕሽንን ብሎ መታገል አይቻልም። አላማ ይዞ ነው መታገል የሚቻለው። ለዚህ ሀገርን ማሳደግ ወደ ብልጽግና መሄድ የህዝብ ተጠቃሚነትን የማረጋገጥ ጉዳይ ኮራፕሽን እንደ ጠላት ማሰብ እስካልተቻለ ድረስ ሊሳካ እንደማይችል የራሳችን ልምድ አቅርበናል። በኢኮኖሚክ ኢንቴግሬሽንም በህዳሴው ግድብ በኩል አድርገን እና በሌሎች መሰረተ ልማቶች ከአካባቢው ሀገሮች ጋር የኢኮኖሚ ትስስሩን መፍጠር እንዴት እንደሚቻል ይሄን ደግሞ ማስፋት እንዴት እንደሚቻል ለመነጋገር እና የራሳችን ልምድ ለማቅረብ ሞክረናል። ኢትዮጵያና ጋና ለአፍሪካ አንድነትና ነጻነት ያደረጉትን አስተዋጽኦ አሁንም በሰላምና መረጋጋት ስራ አጠናክረው መቀጠላቸውን በኢትዮጵያ የጋና አምባሳደር ገለጹ። ጋናውያን ባለሀብቶችም በኢትዮጵያ ኢንቨስት ለማድረግ እንቅስቃሴ መጀመራቸውን ገልጿል። ለኢዜአ ዘገባ ማርታ ዘሪሁን። ኢትዮጵያና ጋና ለ6 አስርተ ዓመታት የዘለቀ ታሪካዊና ፖለቲካዊ ግንኙነት ያላቸው ሲሆን ባለፈው ዓመት ጥር ወር ላይ ይህንን ግንኙነት ለማጠናከር የሚያስችል የሁለትዮሽ ትብብር ስምምነት በውጭ ጉዳይ ሚኒስትሮቻቸው አማካኝነት ተፈራርመዋል። አገራቱ በዓለም አቀፍና አህጉራዊ ጉዳዮች ላይ ተመሳሳይ አቋም በማራመድ ለአፍሪካ ሰላምና መረጋጋት መረጋገጥ በቅርበት እየሰሩ መሆኑን በኢትዮጵያ የጋና አምባሳደር አልበርት ያንኬን ገልጸዋል። በተለይም ሽብርተኝነትና አክራሪነትን በመታገል ለአህጉሪቱ ዘላቂ ሰላምና መረጋጋት በጋራና በተናጠል እየሰሩ ነው። ለዚህም ማሳያ ኢትዮጵያ በምስራቅ አፍሪካ በተለይም በሶማሊያና ደቡብ ሱዳን፣ ጋና ደግሞ በኮት ዲቮር፣ በሴራሊዮንና በላይቤሪያ ሰላም ማስከበር ያላቸውን አስተዋጽኦ ይገልጻሉ። የኢትዮጵያ ሰራዊት በምስራቅ አፍሪካ ክፍለ አህጉር በተለይም በሶማሊያና በደቡብ ሱዳን፣ የጋና ሰራዊት ደግሞ በኮት ዲቮር፣ በሴራሊዮንና በላይቤሪያ እንዲሁም ከሌሎች የአፍሪካ ሀገራት ጋር በአፍሪካ ህብረት ጥላ ስር በመሆን የሁለቱ ሀገራት ሰራዊት ለአህጉሪቱ ሰላም እያበረከቱት ያለው አስተዋጽኦ የሚደነቅ ነው። በዚህ ኮርቻለሁ። ኢትዮጵያና ጋና በተለያዩ መስኮች ያላቸው የቴክኒክ ትብብርና የሁለትዮሽ ግንኙነት እያደገ ቢመጣም አገራቱ ካላቸው ታሪካዊና አህጉራዊ ትስስር አኳያ ግን የንግድና ኢንቨስትመንት ትስስራቸው ሊሰፋ እንደሚገባው ነው አምባሳደር አልበርት ያንኬን የገለጹት። በሁለቱ ሀገራት መካከል ያለው የንግድ ልውውጥ ከ5 ሚሊዮን ዶላር አይበልጥም ያሉት አምባሳደሩ ትስስሩን ለማጎልበት ነዋሪነታቸውን በጀርመን ሀገር ባደረጉ ትውልደ ጋናውያን ባለሀብቶች በኢትዮጵያ የኬሚካል ፋብሪካ እንደሚቋቋምም ገልጸዋል። ሌሎችም የንግድ ትስስሮች መስፋት እንዳለባቸው በመጠቆም ሁለቱ ሀገራት ያላቸውን ፖለቲካዊ ትስስር በመጠቀም የንግድ ስራቸውን ለማሳደግ በራቸውን መክፈት አለባቸው። የንግድ ልውውጥ ከጀመሩ ያላቸውን ባህላዊ ምርቶችን መለዋወጥም ይችላሉ። ለአብነትም ኢትዮጵያ የጨርቃ ጨርቅ ምርቷን ወደ ጋና መላክ ትችላለች። ጋናም በተመሳሳይ። የሁለቱ ሀገራት አለባበስ ዘይቤም ብዙም ልዩነት የለውም። ይህም የኢትዮጵያ የጨርቃ ጨርቅ አምራቾችና የፋሽን ዲዛይነሮች ጋናውያን አቻቸው ጋር ያላቸውን ትስስር በማጠናከር ለንግድ ግንኙነቱም መሰረት ይጥላል። with their Ghanaian counterparts. በ8100 የአጭር የጽሁፍ መልእክት ህዝቡ ለታላቁ ኢትዮጵያ ህዳሴ ግድብ ግንባታ እያደረገ ያለው ተሳትፎ እየጨመረ መምጣቱን የታላቁ ህዳሴ ግድብ ግንባታ ህዝባዊ ተሳትፎ አስተባባሪ ብሔራዊ ምክር ቤት ጽሕፈት ቤት አስታወቀ። ምክር ቤቱ መስከረም 19 የመጀመሪያውን የቤት መኪናና ሌሎች ዕጣዎችን ለአሸናፊዎች ያስረክባል። ሰለሞን ጸጋዬ ሶስተኛ ሳምንቱን ያስቆጠረውና ለታላቁ የኢትዮጵያ ህዳሴ ኤሌክትሪክ ኃይል ማመንጫ ግድብ ግንባታ የሚውል የ8100 የአጭር የጽሁፍ መልእክት የገቢ ማሰባሰቢያ መርሃ ግብር እስካሁን 3.5 ሚሊዮን ሰዎች ተሳታፊ ሆነዋል። ከ12 ሚሊዮን ብር በላይ ገቢም ተሰብስቧል። ህዝቡ በ8100 እያደረገ ያለው ተሳትፎ ከጊዜ ወደ ጊዜ እየጨመረ መምጣቱን ነው የታላቁ ህዳሴ ግድብ ግንባታ ህዝባዊ ተሳትፎ አስተባባሪ ብሔራዊ ምክር ቤት ጽሕፈት ቤት የሚዲያና ኮሙኒኬሽን ዳይሬክተር አቶ ፍቃዱ ከተማ ለኢትዮጵያ ብሮድካስቲንግ ኮርፖሬሽን የገለጹት። መላ ኢትዮጵያን ያለምንም የብሔር የጾታ የእድሜ ልዩነት ባለፈው ተሸላሚዎች ስናይ ነበር። ህፃናት ደርሷቸዋል። የ14 ዓመት ልጅ ቴሌቪዥን ደርሶታል። እና ይሄ የሚያሳየን ግድቡን የመደገፉ ሁኔታ የህብረተሰባችን ያለምንም የእድሜ የዘር የጾታ የሃይማኖት የገቢ ልዩነት እንደቀጠለ ነው። አቶ ፍቃዱ በቀጣዩ ሰኞ የመጀመሪያው ተሽከርካሪና ሌሎች ዕጣዎች የመንግስት ከፍተኛ የሥራ ኃላፊዎች በተገኙበት ይወጣል ብለዋል። 800 ሺህ ብር የሚያወጣ የቤት አውቶሞቢል ዘመናዊ የ2014 ቼሪ አውቶሞቢል ይወጣል። ከሱ ሌላ 2 ሞተር ቢስክሌቶች
2 ፍሪጆችና አንድ የፒኤችዲ የትምህርት እድል የሚወጣበት ነው የሚሆነው ማለት ነው። በቅርቡ ሌሎች አዳዲስ የገቢ ማሰባሰቢያ መርሃ ግብሮች ይፋ እንደሚሆኑም አቶ ፍቃዱ ተናግረዋል። በውጭ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በአጭር የጽሁፍ መልእክት የሚሳተፉበት ስርዓትም እየተመቻቸ ነው ብለዋል ዳይሬክተሩ። ከውጭ ከመካከለኛው ምስራቅ ከአውሮፓም ከአሜሪካም የምንሳተፍበትን እድል በዚህም በ8100 አመቻቹልን ይላሉ። ያን ለማድረግ ደግሞ ምክር ቤታችን ከሚመለከታቸው አካላት ጋር እንዴት አድርገን ነው ምን ሄደው እያለ እየታየ ነው። የኢትዮጵያ ብሮድካስቲንግ ኮርፖሬሽን በአዲስ አበባ ከተማ ያነጋገራቸው የተለያዩ የህብረተሰብ ክፍሎችን በ8100 የአጭር የጽሁፍ መልእክት በየቀኑ እንደሚሳተፉ ገልጸዋል። በየቀኑ ሎተሪ ይወጣል እና ያው ይደርሰኛል ብዬ አውልካለሁኝ። አንድ የግል ሞባይል ገዝቻለሁ፣ ሲም ማለት ነው። በዛ የራሴን አስተዋጽኦ ያረኩ ነው። በቀጣይም ተሳትፏቸውን አጠናክረው እንደሚቀጥሉ ተናግረዋል። አንድ ለሀገር ነው ባይደርሰኝ ራሱ ሀገር ነው፣ ግንባታ ነው፣ እድገት ነው፣ ለውጥ ነው፣ ራሱ ያስደስተኛል። ሁለተኛ ደግሞ ያው ቢደርሰኝ የግሌ ነው። ከበፊት ጀምሮ ስልክ ነበረ፣ አሁንም እየላኩ ነው፣ ወደፊትም እቀጥላለሁ። እንደ ህዝባዊ ተሳትፎ አስተባባሪ ምክር ቤት ጽህፈት ቤት መረጃ ከሆነ ባለፉት 23 ቀናት ብቻ አንድ ሰው 1000 ጊዜ የአጭር የጽሁፍ መልእክት የላከ ሲሆን በመቶዎች የሚቆጠሩ ደግሞ ከ500 ጊዜ በላይ የአጭር የጽሁፍ መልእክት በመላክ ተሳታፊ ሆነዋል። ወደ ከፍተኛ ትምህርት ተቋማት የሚገቡ አዲስ ተማሪዎችን በተቀናጀ ስርዓት ለማጓጓዝ ቅድመ ዝግጅት መደረጉን የትራንስፖርት ባለስልጣን አስታወቀ። ከአዲስ አበባ ለሚነሱ ተማሪዎች በከተማዋ በሚገኙ 5 የአውቶቡስ መናኸሪያዎች አገልግሎት ይሰጣል። በአገልግሎት ክፍያ ላይም ምንም አይነት ለውጥ አለመኖሩ ተጠቁሟል። ሪፖርተራችን የልቤ ማዘንጊያ ተጨማሪ ዘገባ አላት። ባለፈው ዓመት የ12ኛ ክፍል ማጠናቀቂያ ፈተና ወስደው ወደ ከፍተኛ ትምህርት ተቋማት ለመግባት የሚያስችል ነጥብ ያመጡና በመንግስት ከፍተኛ ትምህርት ተቋም የሚገቡ ከ115000 በላይ አዳዲስ ተማሪዎች ናቸው። በሀገሪቱ ከሚገኙ 31 የመንግስት ከፍተኛ ትምህርት ተቋማት የአዲስ ተማሪዎች የቅበላ ጥሪ በተመሳሳይ ወቅት መቅረቡን ተከትሎ ከአዲስ አበባ የሚነሱ ተማሪዎች የመጓጓዣ እጥረት እንዳይገጥማቸው የትራንስፖርት ባለስልጣን በተቀናጀ ስርዓት ተማሪዎችን ለማስተናገድ መዘጋጀቱን አስታውቋል። አቶ ደምስ መኩሪያ በባለስልጣኑ የህዝብ ትራንስፖርት አገልግሎት ብቃት ማረጋገጫ ዳይሬክተር ተገቢውን ቅድመ ዝግጅት አድርገን ከመደበኛው እንቅስቃሴ ውጪ ማለት ነው ለተማሪዎች ብቻ እና የዩኒቨርሲቲዎችን ስም ጠቅሰን በመለጠፍ አገልግሎቱ አሁን የሚሰጠው ለተማሪዎች ብቻና ከተማሪዎች ጋር አብረው የሚሄዱ ወላጆችን ብቻ እንዲጨምር አድርገን በዚህ ተከታታይ 3 ቀናት ውስጥ ይህን ስራ ለመስራት ነው አስበን የተነሳ ነው ማለት ነው። በአገልግሎት ክፍያውም ላይ ምንም አይነት ጭማሪ አልተደረገም። በመነሻነት ባለው ታሪፍ ላይ በ150% እንዲከፈል እየተደረገ ነው አገልግሎቱ የሚሰጠው። ይሄ ሲሆን ግን እያንዳንዱ ተማሪ የሚይዘው እቃ በነፃ በአግባቡ የሚጓጓዝበት መጥቶ በየተመደበበት ዩኒቨርሲቲ ስሙን እያየ ትኬት የሚያገኝበት ስርዓት ይሰናል። በአዲስ አበባ በሚገኙ 5 መናኸሪያዎች የማጓጓዝ አገልግሎቱን ለመስጠት ቅድመ ዝግጅት መደረጉን የሚገልጹት አቶ ደምስ ይህም ከተለመደው አሰራር በተለየ መልኩ መሆኑን ገልጸዋል። እስካሁን ያስቀመጥነውን የአሰራር ስርዓት በመለወጥ ማለት ነው ሁሉም ተሽከርካሪዎች እንዲሳተፉበት ነው። ምን ማለት ነው? በ5ቱም መናኸሪያዎች አገልግሎት መስጠት ይቻላል ማለት ነው። 5ቱም መናኸሪያዎች ተማሪዎችን ይጠብቃሉ፣ በተገቢው መንገድ ያስተናግዳሉ ማለታችን። ተሽከርካሪዎች ተማሪዎችን በየተመደቡባቸው ዩኒቨርሲቲዎች የማድረስ ኃላፊነታቸውንም እንዲወጡ ይደረጋል ብለዋል። ዩኒቨርሲቲው ድረስ ነው ማድረስም ያለባቸው። ምክንያቱም የትኬት አቆራረጥ ስርዓቱ ራሱ በዩኒቨርሲቲዎች ስም ነው አሁን ቅድም ካያችሁት አንጻር። ስለዚህ ዩኒቨርሲቲው ድረስ የማድረስ ግዴታ አለባቸው። ለተቀረው የህብረተሰብ ክፍል የሚሰጠው አገልግሎት ከተማሪዎች እንቅስቃሴ ጋር በማይጋጭ መልኩ ለመስጠት እየተሰራ ነው። ነገር ግን ለ3 ቀናት በጊዜያዊነት ለሌሎች የህብረተሰብ ክፍሎች የሚሰጠው አገልግሎት ሊቋረጥ እንደሚችልም ነው አቶ ደምስ ያሳሰቡት። በዚህ 3 ቀን ውስጥ ይህንን አገልግሎት አንሰጥም። ይህ ማለት ግን የተማሪዎችን እንቅስቃሴ በአግባቡ እንዲሄዱ ካደረግን በኋላ ግን በመደበኛውንም የምናስተናግድበት ስርዓት አለ። ቅድም ከገለጽኩት ችግር አንጻር ግን ሁለቱንም በአንድ ጊዜ ለማስተናገድ እኔ እድሉ የጠበበ ነው የሚሆነው። በመንግስት ፖሊሲና ስትራቴጂ ዙሪያ የወሰዱት ስልጠና በሀገሪቱ የህዳሴ ጉዞ ንቁ ተሳታፊ እንዲሆኑ እንዳነሳሳቸው የከፍተኛ ትምህርት ተቋማት ተማሪዎች የሆኑ የአዲስ አበባ ነዋሪዎች ገለጹ። ለዩኒቨርሲቲ ተማሪዎች ሲሰጥ የቆየው 2ኛ ዙር ስልጠና ተጠናቋል። የአዲስ አበባ ከተማ አስተዳደር ኮሚኒኬሽን ጉዳዮች ቢሮ ላደረሰን ዘገባ አልጋንሽ ተካ።
በአዲስ አበባ ዩኒቨርሲቲ ህንጻ ኮሌጅ ላለፉት 12 ቀናት የተሰጠውን ስልጠና የተከታተሉ ተማሪዎች እንደገለጹት በሀገሪቱ እየተተገበረ ባለው ፖሊሲና ስትራቴጂ ዘርፈ ብዙ የልማት ውጤቶች መመዝገባቸውን ተረድተዋል። ስልጠናው የሀገሪቱ የህዳሴ ጉዞ ያለበትን ደረጃ እንዲያውቁ እንዳስቻላቸው የተናገሩት ተማሪዎቹ ለሀገራቸው የህዳሴ ጉዞ የድርሻቸውን ለመወጣት ከፍተኛ ተነሳሽነት ፈጥሮልናልም ብለዋል። ስለ ኢትዮጵያ ልማት፣ ስለ ህዳሴያችን ጉዞ፣ ስለ ልማታዊ አስተሳሰባችን ምን አይነት የገበያ ስርዓት ማካሄድ እንዳለብን ስለዚህ ሁላ እነዚህን ፖሊሲዎች ማወቃችን ምናልባትም የረጅም ጊዜ እቅዶች አሉ ብያለሁ፣ የአጭር ጊዜ እቅዶች አሉ። እነዚህን እቅዶች ማወቃችን ምናልባት ዝግጁ ሆነን እንድንጠብቅ ያደርገናል ብዬ አስባለሁ። አሳታፊና ዲሞክራሲያዊ ስልጠና እንደነበር በመጠቆም ላነሷቸው ጥያቄዎችም በቂ ምላሽ ማግኘታቸውን የተናገሩት የአዲስ አበባ ኮንስትራክሽንና ቤቶች ልማት ቢሮ ምክትል ኃላፊና የስልጠናው አስተባባሪ አቶ ዮናስ አያሌው በበኩላቸው ስልጠናው ተማሪዎቹ በሀገራቸው ልማት እድገትና የህዳሴ ጉዞ ላይ ግንዛቤ የተፈጠረበትና መግባባት የተደረሰበት እንደነበር ገልጸዋል። አገሪቱ ያለችውን የያዘችውን መንገድ ወይም ጉዞ ለማስቀጠል ፖሊሲዎቹን፣ ስትራቴጂዎቹን፣ አጠቃላይ ህጎችንና በተለይ ህገ መንግስቱን አውቆ ከመስራት አንፃር ትልቅ መነሳሳት ነው የፈጠረው። ሀገሪቷ ብዙ ዶክተሮች፣ ብዙ መሐንዲሶች፣ ብዙ ሳይንቲስቶችን የምትፈልግ ከሆነ ግለሰቦች ለራሳቸው ሳይሆን ለህዝቡ ብሎ መሆን እንዳለባቸው ነው የስልጠና እንዲገነዘቡ ያደረጋቸው። ስለዚህ ለዛ እንዲተጉና ያን ራዕይ የከተማውንም የሀገሪቷንም ራዕይ እንዲያሳኩ የሚያደርግ ስልጠና ነው የተሰጠውና በዚህ እነሱም ሳትስፋይድ ናቸው። በዚህ መግባባት ላይ የተደረሰው